የልጅሽ እነዚህን የመሳሰለ የነ ህፃናቶች ልጅ አባት እቃውን አወጣብኝ። ቆይ ጋይስ አንዴ እግዚኦ የሀገሬ ልጆች ነጠላችሁን ልበሱ። እናቶች ለእኛ ጸሎት ያስፈልገናል። እኛ ጸሎት ያስፈልገናል። የሀገሬ ልጆች እስኪ ነጠላ አርጉ። እግዚኦ ማርነ ክርስቶስ አውዝ ቢላ ሸይጣን ያረቢ ያለ እግዚኦ 8ኛው ሺህ አይደለም ይሄማ 8ኛው ሺህ አይደለም አልፏል። 8ኛው ሺህ አልፏል ጋይስ። እግዚኦ የልጇን ባል ጋይስ የልጇን ባል ሰምታችሁ የልጇን ባል ይሄን ህፃን ልጅ ይሄ ምስኪን ሚስቱ ስታወራ እንኳን ካፉ ቃል የማይወጣ ሚስቱ ስታወራ እንኳን ቀና ብሎ የማያያት እኮ ናት። ቪዲዮ ላይ ታችሁ ታውቃላችሁ ጋይስ። ቀና ብሎ እንኳን ያስተካክላል። ገብርኤል እንዴት እኮ እንደሚያሳዝነኝ እኔ እግዚአብሔርን እንዴት እንደሚያሳዝነኝ እኔ ድሮም ነው የምለው። ልጁ በጣም ነው የሚያሳዝነኝ። አያትም ራሱ ጸጥ ብሎ ነው የሚሰማው። እጁን እንደዚህ ብሎ ነው የሚያዳምጠው። እጅን በደረት አድርጉ ተብሎ ያደገ ልጅ ነው ወይዘው ፋኒ። እጅን እንዳታወርድ ተብሎ ያደገ ልጅ ነው ፋኒ በነገራችን ላይ። እና የሀገሬ ልጆች ነጠላ ልበሱ። ይሄ ነጠላም ያስለብሳል። ሴቶች ነጠላ፣ እናቶች ነጠላ ልበሱ። እግዚኦ ማርና ክርስቶስ ቡና እየጠጣችሁ እስኪ ጣናችሁን ጨስጨስ እያደረጋችሁ አለማፈሯ ጋይስ። እኔ ባይዘዌ ይሄ ይዋሻው አይደለም እናቴ ትሙት። እኔ ሳወራ በሌላ ነገር አትዩብኝ። እኔ የሰማሁትን ነው የምናገረው። እሺ ብለን ስንሰማት የሀገሬ ልጆች እቃውን አወጣብኝ ሊደፍረኛለች። የልጇን አባት ሁለተኛ ካስረገዘ በኋላ ልጅ ቤቴ መጥቶ ሶፋ ላይ ቁጭ ብሎ እኔ ዶሮ ወጥ እየሰራው አለች ጋይስ። እቃውን ሽሹልራውን አወጣ። 2 ልጅ የወለደበትን እቃ ተሳድቦ ለተሳዳቢ አትስጠኝ ማለት እኮ ይሄ እኮ ነው። እቃውን አወጣ። አሁን እንደውሱ እቃውን ቢያወጣ እንደው እውነት ለመናገር እንነጋገር ከተባለ እንደው አይምሮሽ ራሱ ማሰብ እንደው ምንሽ ላይ ሊያደርገው ነው? ጋይስ የልጇን አባቶችን ምን ይባላል? ባካቸው አማርኛውን አስተካክሉት እና ለወሬ ቸኩይ ነው ጋይስ። እንዴት ነው? ቆይ በዛ ሰውነት ላይ ምን ላይ ሊያደርገው ነው? እንደው ተመኝቷት እሷን እንነጋገር። እሷ ስታወራ ያላፈረች ሊያሾ ስታወራ አፈሪ የምትሉት ደፋር ለኛ ሲሆንማ ይሰራላችኋል። ለነሱ ሲሆን አይሰራላችሁ። ቆይ ምንሽ ላይ ሊያደርገው ነበረ እቃውን ያወጣው? አሁን እንደውም ተቆራርጠሽ ነው። አሁን እኮ ከተቆራረጥሽ በኋላ ነው ሆዴ መቤትሽ የገባው እቃሽ ውስጥ የገባው አይደለ እንዴ? ያኔ ምንሽ ውስጥ ሊገባ ነው እሱ? አሁን ይሄ ወይኔ ጉዴ ፈላ። ወይኔ ገብርኤል አባቴ ምን አይነት ዘመን ደረስን ግን! ጭራሽ እናት የልጅሽ ባል ጋይስ አለች